አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ውድ ተመልካቾች እንደምን ዋላችሁ? ሰላም ናችሁ ሆይ? እንደተለመደው ብሎጌን ይዤላችሁ ከች ብያለሁኝ። ቪዲዮ ላይክ እያደረጋችሁ ጀምሩ፣ እንዲሁም ሼር እያደረጋችሁ ለቻናሉም አዲስ ካላችሁ ሰብስክራይብ በማድረግ መልካም ትብብራችሁን ለግሱኝ እላለሁኝ። ዛሬ እንግዲህ ጠዋቴን የጀመርኩት በሽሮዬ ነው ማለት ነው። ቁርስ የበላ ነው ሽሮ ሰርቼ ነው። ከዚህ ነው ብሎጉ የጀመረው ማለት ነው። በዚህ መልኩ ሽሮዬን ተክተክ አድርጌ ሰርቼ ከልጄ ጋር ነኝ ማለት ነው። ቁርሳችንን እየበላን ነው። እንብላ። ያው እንግዲህ በሰዓት አይደለም ድምጽ እያስገባሁበት ነው ማለት ነው። ስቀርጽ ያው ልጅቱም እያወራኝ ምናምን ስለሆነ አይመችም። እንደገና ነው ድምጽ የማስገባበት። አልሐምዱሊላህ በዚህ መልኩ ቁርሳችንን በልተናል። ከዛ ሻሂን የጠጣነው ቆንጆ የጭና አዳም ሻይ ሰርቼ ነበረ። እሱን ነው የጠጣነው ማለት ነው። እንደምትመለከቱት ቁርሳችንን በላን። ከዛ ሻያችንን ጠጣን። ከልጄ ጋራ ነበርን። እንደምትመለከቱት ማሻአላህ አያምርም? ከዛ ሻያችንን ከጠጣን በኋላ ወደ ቤት ጽዳት ነው ያልኩት ማለት ነው። እዚህ ጋር ሳፋና ሞላውልበት አዘጋጅቻለሁኝ። ውሃ ረኩኝ፣ ማጽያበት ሻምፖ ጨመርኩ ማለት ነው። ከዛ የቤት እንትና አጠር ማጠር ነበረኝ። ቆይ እሱን ነው የረጨሁበት። በጣም ደስ ይላል የቤቱ መዓዛው ማለት ነው። ለዛ ነው ያው ተጸድቶ ከተጨረሰ በኋላ ቢረጭም ደስ ይላል። ላኪን ያው አረኩበት ዝም ብዬ በጣም ደስ ይላል። የቤቱ መዓዛ ይጣፍጣል ማለት ነው። ከመዝጊያ ነው የጀመርኩት። እንግዲህ እየወላወልኩ ነው ሸፊያውን እየወላወልኩኝ። እንግዲህ መቼም የኖርኩበት ስለሆነ ቅርቅር እያለኝ ነው መሰለኝ። እንዲህ እየወላወልኩ ነው። ከመዝጊያው ጀምሬያለሁ ማለት ነው። እንደምትመለከቱት ከላይ ከታይ አልቀረም። እየወላወልኩት ነው ማለት ነው። በሳፋ አቅርቤ ውድ ተመልካቾቼ ላይክ እያደረጋችሁ ሁላችሁም በቅንነት እንዲሁም ሼር ማድረግ የምችሉ ሼር አድርጉልኝ ማለት ነው። እንግዲህ ኢትዮጵያ ሆኖ ቪዲዮ መስራት በጣም ከባድ ነው። ዳታው ሁሉ ነገር ከባድ ነውና መልካም ትብብራችሁ አይለኝ እላለሁ። ይሄው ወሰቅ ያልኩኝ የውጭውን በር ምናምን እየወላወልኩ ነው ማለት ነው። ያው በአንድ እጄ ይዤ ስለሆነ የምቀርጸው አይመችም፣ ጥግት ነው የሚለው ምናምን አይመችም። ያው ቀንጨብ ቀንጨብ እያደረኩ እያሳየኋችሁ ከዛ እኔ እወለውላለሁ። ካሜራውን አቁሜ በደንብ እወለውለዋለሁ ማለት ነው። በአንድ እጄ እየወለወልኩኝ በአንድ እጄ ጀዋል ይዤ መቼስ አይመችም እና ለማሳየት ያህል ቀንጨብ ቀንጨብ አድርጌ ከዛ እኔ በደንብ አድርጌ እወለውለዋለሁ ማለት ነው። ያው ግዴታ በአንድ እጅ መዝጊያው ተይዞ በአንድ እጅ መወልወል ስላለበት ጽድት እንዲል እንደዛ እያደረኩ ነበረ። የውጭው የግቢው አልቀረም ማለት ነው። ተወላወለ። ማሻአላ ለሂማን ይላና ለመዳን ቆሞች አይደለ እንደምትመለከቱት ፏ ብትን ብለዋል ማለት ነው። ተወላውሎ ከዛ መሬቱን ነበር የወለወልኩት። መሬቱም ያው ምንጣፍ ነው ወሉኝና እሱን ነበር የወለወልኩት ማለት ነው። ያው በአንድ እጄ ስልክ ይዤ በአንድ እጄ እንደነገርኳችሁ ትንሽ ትንሽ ነው የምቀርጸው እንጂ ስለማይመች ሙሉንም ሰራውን ሁሉ በቀረጽ ቪዲዮ የሚረዝም ነበረ። ላኪን አይመቸኝም። ቀንጨብ ቀንጨብ እያደረኩ ነው የምቀርጸው ማለት ነው። እንግዲህ እንደምትመለከቱት ፏ ብትን አድርጌዋለሁ ማለት ነው። መዓዛው ሽታው በጣም ነው ደስ የሚለው። ወለል አድርጌ ጨርሻለሁ ማለት ነው። ከዛ ይሄ ከሰዓት ነው ማለት ነው። ቤታችን አጽያይተ ምናምን ረፋድ ላይ ሆኖ ነበር። ምሳ በልተን እንደገና ትንሽ ተኝተን ተነስተን ነው 30 ጥጄ ነው ማለት ነው። 30 ጥጄ ከዛ 30 እስከሚበስል ድረስ ምጣድ ጣርኩኝ።
እያንቀላቀልኩት ነው የናገዳ ማድረግ አይቻልም። አልሐምዱሊላህ ነው እና ምጣዴ ሰምታለች ማለት ነው። እንጎቻዋ ልትነጎስ ነው። እዚህ ላይ ባለፈው እንጎቻውን አላሳየኋችሁም ለልጅ ሰጥቻት ስለነበረ በቅቤ በበርበሬ አድርጌ እንጎቻዬን ሰጥቻት ስለነበረ ቀረጻው ትዝ አላለኝም ማለት ነው። ያው እንግዲህ እንደምታዩት ከፍታ አይከፋም ሸጋ ነው እንጀራው። ግን ሳወጣ ረስቼው አልቀረጥኩትም። ከዛ መሃል ላይ እየጋገርኩ እያለ ነው ትልቁን እንጀራ የቀረጽኩት። እንዲሁም ወደ መጨረሻ አካባቢ ነበረ ትዝ ያለኝ እና ለዛ ነው ማለት ነው። እንጀራዬን በዚህ መልኩ እየጋገርኩ ነው። እንደምትመለከቱት ጋግሬ ጨራረስኩኝ እንጀራዬን ማለት ነው። ከዛ መሸብኝ ማለት ነው። ጣው ይውረድ እያልኩኝ በያኮስኩበት ሰዓቱ መሽቶ ስለነበረ ለወጡ መሸ። ያው መቼስ ሳይቀር ከዛ እንዲያሰልጠኝ ብዬ ሀዛው ሰላሱን ጥጄበት ከነበረው በሳት ነው እየሰራሁ ያለሁት ማለት ነው። እና ወጤን እየሰራሁ ነው። ሽንኩርቴን ትንሽ ጠበስ ጠበስ ቆራ ቆራ ካረኩት በኋላ ዘይት ጨመርኩኝ። በጨረር ነው እንግዲህ እየሰራሁ ያለሁት። ምጣዴን ስጋግር መሸ ማለት ነው። ፀሐይ በጣም ሙቀት ስለሆነ ይብረድ እያልኩኝ ወቅቱን ሰልቼው ነበረ። ለዛ ነው እንደምትመለከቱት እንግዲህ ሽንኩርት ያው ጊዜ ስለሌለኝ አልፈቀፈቅኩትም። በዘይቱ ጠበስ ጠበስ እያረኩት ያለሁት እየበሰለ ነው። ከዛ በርበሬን ጨመርኩኝ ማለት ነው። ውድ ተመልካቾቼ ላይክ ያላደረጋችሁ አሁንም ላይክ አድርጉ ማለት ነው። ሁላችሁም በቅንነት መልካምነት ለራስ ነው። ለቤቴም አዲስ ካላችሁ ሰብስክራይብ አድርጉኝ፣ አበረታቱኝ። መልካም ትብብራችሁ አይለኝ እላለሁኝ ማለት ነው። ውድ የሀገሬ ልጆች ለስራ አበረታቱኝ ማለት ነው። እንግዲህ ያው እንዳያችሁት በርበሬ ነው የጨመርኩት። ትንሽ ጠበስ ጠበስ እያረኩት ነው። የሚያቃጥለው ምናምን ጥፍት ነው ሸጋ ነው የሚሆነው። እንግዲህ ብዙ የማያቃጥልም በርበሬው ቢሆንም ሲጠበስ ይጣፍጣል ማለት ነው። እንደምትመለከቱት ውሃ ጠብ ጠብ እያረኩኝ እያቁላላሁት ነው። እንግዲህ ያው ቸኩዬ ስለነበረ ያው እጄ በጣም እንትን እያለ ነበረ። ለዛ ነው የቀረጽኩት ማለት ነው። ስለነበረን ቆይታ አመሰግናለሁ።